ዛሬ በኬንያ ናይሮቢ በነፃ ገብታችሁ መዝናናት የምትችሉበትን ኡሁሩ ፓርክ፣ ግመል መጋለብ እንዲሁም ሰው ሰራሽ የሆነው ሐይቃቸው ላይ ጀልባ መቅዘፍ፣ በአንድ ባስ ከ6 ቲቪ በላይ የሚገኝባቸው ማታቶች የሚሰሩበትን ቦታ እንዲሁም የስልክና የተለያዩ ነገሮችን ዋጋቸውን እንጠይቃለን። እሺ ጋይስ አሁን ኡሁሩ ፓርክ ደርሰናል። ኡሁሩ ፓርክ ለመግባት በነፃ ነው። ሰው ውስጥ ላይ ሞተሮች አሉ፣ ግመል መጋለብ ትችላላችሁ። እንዲሁም ላይክ እንደኛ አዲስ አበባ ላይ እንዳሉ ፓርኮች አይነት ማለት ነው። ሰው መግቢያም ነፃ ስለሆነ በደንብ ዲስከቨር እናደርገዋለን። ተከተሉ። ስትገቡ ምንድነው የሚያስፈልጋችሁ? ፓስፖርታችሁን አሳይታችሁ ነው የምትገቡት። መታወቂያ ካለ ደግሞ መታወቂያ አይተው ነው የሚገቡት። በዛኛውም ሴኩሪቲ ስላለ ምንም የሚያስፈራን ነገር አይኖርም ማለት ነው። እዚህ ጋር የተለያዩ ነገሮች የሚሸጡ አሉ። አንደኛ አይስክሬም እየተሸጠ አለ። እዚህ ጋር መኪኖች ምናምን ለህፃናቶችም ለትልልቆችም አለ። እዚህ ጋር ያለው ለህፃናት ነው። ከዛ ውጭ ደግሞ ስትሬት ፎቶዎችን የሚያነሱ ልጆች አሉ። እዛ ጋር በቃ ቁጭ ብለን ለማየት ምናምን ለመዝናናት እዛ ጋር ቁጭ ለማለት በጣም አሪፍ ቦታ ነው። ወደዚህ እንምጣና መጀመሪያ የህፃናቶችን መጫወቻ ምናምን እናየዋለን ማለት ነው። እዛ ጋር ፈረስ ግልቢያ አለ። ፈረስ እንጋልባለን። ፈረስ ለመጋለብ 200 ብር ነው ባለፈው እንደነበረው ከሆነ። ግመል ደግሞ 100 ብር ነው ማለት ነው። በዚህ መንገድ ፈረስን መጋለብ ይቻላል። ሁሉንም እንሞክረዋለን። መጠጦች ይሸጣሉ፣ ለስላሳ መጠጦች። በነገራችን ላይ ጋይስ ለስላሳ መጠጦች ከኛ አንፃር በጣም ውድ ናቸው። ምን ውድ እንደሆነ ስጠይቅ ደግሞ ምንድነው ያሉኝ? የነሱ መጠጥ በጣም ከኛ የተሻለ ኳሊቲ አለው ብሎኛል። እዚህ ጋር ደግሞ የተለያዩ ጌጣጌጦች ምናምን የሚሸጥበት ቦታ አለ። አይ ቲንክ የተለያዩ ፊደሎች ምናምን እጅ ላይ የሚደረጉ ይመስለኛል። እዚህ ጋር የተለያዩ መጠጦች አሉ፣ የሚበሉ ስናኮች ምናምን ነገር እዚህ ጋር አሉ። ከዛ ውጭ ደግሞ አሁን ለምሳሌ ይህንን ሞተር ትልቅ ሰውም መንዳት የሚችለው ሞተር ነው። አሮጌ ናቸው ግን አሪፍ በቃ ከዱባይ ሰርተው የመጡ ሞተሮች ነው የሚመስሉ። በጣም አሮጌ ናቸው ሞተሮቹ ምናምን። እዚህ ጋር ያለውን ቪው ደግሞ አሳያቸው። በቃ ኬንያ ላይ የሚያምረው ቪው እዚህ ጋር ማየት ትችላላችሁ ማለት ነው። እዛ ጋር ያለው ሐይቅ ደግሞ አርቲፊሻል ሐይቅ ነው፣ ራሳቸው ነው የሰሩት ሲባል ሰምቻለሁ። የጫማ ስኬት ማለት ነው። እነዚህ አሉ። እነዚህን አይ ቲንክ መከራየት ትችላላችሁ ይመስለኛል። እስቲ ቼክ እናድርግ። ሄሎ ብሮ Mambo, I'm good. How much for this? Like rent? It's for rent or set? Rent. How much? Hello, bro. Mambo. It's for rent. Yeah, it's for rent. How much for 1 hour 300? For 1 hour? Yeah. 300. Yeah. Okay. Thank you. I will back. ለአንድ ሰዓት 300 ብር ነው ማለት ነው። በተለያዩ ሳይዞች አሉ። ለአንድ ሰዓት 300 ብር ይከራያል። ይህ በጣም ውድ ነው፣ በጣም ኤክስፔንሲቭ ነው። እዚህ ጋር ባለፈው ካያችሁት ቪዲዮ ላይ የበላነው ቻፓቲ እንቁላል ምናምን አለ። እዚህ ጋር ፈንድሾች አሉ። እነዚህ ሳይክሎች አይ ቲንክ የሚከራዩ ይመስሉኛል። ከዛ ውጭ ደግሞ እዚህ ጋር ሞተሮች አሉ፣ የተለያዩ ሞተሮች አሉ የሚከራዩ ማለት ነው። እነዚህ በሰዓት ሳይሆን በዙር 100 ብር እና 200 ብር ነው ማለት ነው የሚከራዩት። እነዚህ ትንሽ አነስ ይላሉ፣ እነዚህኞቹ ግን ትንሽ ይሻላሉ። አትሊስት ለትልቅ ሰው መሆን የሚችሉ አይነት ነገር ናቸው። እነዚህ በአንድ ዙር 100 ብር እና 200 ብር ነው ማለት ነው። እንደ ሞተሩ ዲፔንድ ያደርጋል። ከዛ ውጭ ደግሞ ግመል አለ። እዚህ ጋር ግመል መጋለብ ምናምን ከፈለጋችሁ ካናይተች ይያ ግመል እዚህ ጋር አለ ማለት ነው። how much? 100. ኦኬ ጋይስ አሁን ግመል እንጋልባለን ማለት ነው። ጋይስ እንግዲህ ግመል ለመጀመሪያ ጊዜ እየጋለብኩ ነው፣ ግን ምንም የሚያስፈራ ነገር የለውም። ምንም የሚያስፈራ ነገር የለውም። በቃ ላይክ ደግሞ ረጋ ብላ ነው የምትሄደው። አትሊስት የምትሮጥ ምናምን ቢሆን ያስፈራ ነበር በጣም፣ ግን ላይክ ረጋ ብላ ቀስ ብላ ስለሆነ የምትሄደው ምንም የሚያስፈራ ነገር የለውም። ጀስት በቃ እኔ ፈረስ ላይ ራስ ወጥቼ አላውቅም። ለመጀመሪያ ጊዜ የወጣሁት ግመል ላይ ነው። ፈረስ ላይ ራስ ወጥቼ አላውቅም፣ ግን ምንም የሚያስፈራ ነገር የለውም። እንደምታዩት እጄን እየለቀኩ ምናምን ነው። የመጀመሪያ ጊዜ ስጋልብ አትሊስት ትንሽ ፈርቼ ነበር። አሁን ግን ምንም አይነት የሚያስፈራ ነገር የለውም ማለት ነው። ዛሬ አረብ ስለሆነ አላውቅም፣ ዛሬ የነሱ ዊኬንድ ነው ብለውናል እና በጣም ክራውድድ ነው። ባለፈው ስመጣ ካየሁት ይልቅ አሁን በጣም ክራውድድ ነው አግኝቼዋለሁ። ከዚህ ጋር ደግሞ ፈረሶች አሉ ቅድም እንዳየናቸው ማለት ነው። ፕራይስ እንጠይቅ እስቲ የፈረሶች። ሄሎ ብሮ how much for
For the horse. Yeah. 200 only. For the horse 200. Okay, I will buy. Thank you. So guys, ለፈረስ ደግሞ 200 ብር ነው ማለት ነው። በዚህ በኩል እንሂድና ሐይቁ ይህ ደግሞ ሰው ሰራሽ ሐይቅ ያልኳችሁ ይህ ነው። እዛ ጋር ጀልቦች አሉ። ጀልቦችን ምናምን ማግኘት የምትችሉበት ቦታ አለ። ወደዛ እንሄዳለን። ደግሞ እዚህ ጋር የተለያዩ አይነት ጀልቦች አሉ። እንደምታዩቸው እዚህ ጋር የተለያዩ አይነት ጀልቦች አሉ። እዚህ ጋር አለ። እዚህ ጋር ደግሞ በባይክ እንደዚህ በባይክ እንትን ፔዳል እየመታችሁ የምትሄዱት አይነት ነው። እዚህ ጋር አሁን 3 ሰዎችን ምናምን ይይዛል። ይሄም አይ ቲንክ እዚህ ጋር የተጻፈው 12 ቲቪ ዋጋው መስሎኝ ነበር፣ ግን ዋጋው አይደለም። ሶ የተለያየ አይነት አለ። እዚህ ጋር ደግሞ ተላይ ጣራ ያላት ፀሐይ ማታስመታችሁ አይነት አለች። አብዛኞቹ ምንድነው የሚሰሩት በፔዳል ነው። ልክ እንደ ባይክ በፔዳል ነው። አንዳንዶቹ ደግሞ ሞተር ያላቸው አሉ፣ ግን አብዛኞቹ በፔዳል ነው። መሪ ያላቸውና በራሳቸው እንደዚህ እያደረጋችሁ የምትሄዱት አይነት ጀልቦች አሉ ማለት ነው። የእነዚህ ጀልቦች ኪራይ ደግሞ ስንት እንደሆነ እዛ ጋር መሰለኝ አይ ቲንክ እንጠይቃቸውና ቼክ አድርገን ጀልቦቹን ከተመቸንም እናያቸዋለን ማለት ነው። ማምቦ ሄሎ ማምቦ how much for one 1500 okay thank you ሶ የጀልቦቹ ዋጋ 1500 ነው። እንደ ጀልቦቹ ሊለያይ ይችላል፣ ግን በአንድ ላይ ጠቅላላ አድርጋ ነው 1500 ያለችኝ። ይህ ማለት ደግሞ ትንሽ ኤክስፔንሲቭ ነው፣ ምክንያቱም ምንም የምትሄዱበት ቦታ የለም። ሰው ሰራሽ ስለሆነ ሐይቁ በጣም ትንሽ ስለሆነ ምንም የምትሄዱበት ቦታ የለም። አሁን ደግሞ ስኬት እንሞክራለን ማለት ነው። የስኬት ዋጋ እንጠይቃቸውና አፎርዴብል ከሆነ እንሞክራለን ማለት ነው። ማሞ how much ስኬት ሄሎ ብሮ ማምቦ ኒጋፕ for rent 100 what time 15 minutes 30 minutes like that 15 minutes 100 okay which one is best this one okay can I get this yes so guys helmet ታደርጋላችሁ ማለት ነው። የሆነ ነገር ቢፈጠር እንኳን ሄልሜታችን አድርገን እንሄዳለን ማለት ነው። this one yeah okay first this this one okay wait let me try it this one yeah like this guys እንግዲህ የሚደግፈኝ ሰው ካለለ ጭራሽ የማይሆን ነገር ነው አልሞክረውም፣ ግን like this okay guys የመጀመሪያ ስለሆነ ነው እየሄድን እያለ እንግዲህ ማታቱ ኬንያ የሚታወቅበት ነገር ነው። በማታቷቸው ነው የሚታወቁት። ሶ ፒምፕ የሚደረግበት ቦታ ደርሰናል። ማለትም ቲቪ የሚገጠምበት፣ ስፒከራቸው የሚገጠምበት፣ በቃ አዲስ መኪና መጥቶ ከዚህ የኬንያን ማታቶ መስሎ ይወጣል ማለት ነው። ሶ አሁን ምንም እየተጀመረ ነው ገና። ከለር እንደምታዩት የኬንያ ባስ በጣም በቃ የሚለጣጠፍበት አርቶች ምናምን ስዕሎች በጣም ይኖሩታል ማለት ነው። ከዛ ውጭ ደግሞ ወደ ውስጥ እንግባና ላሳያችሁ። በጣም ብዙ ስፒከሮች ይኖሩታል የኬንያ። ለምሳሌ እዚህ ጋር ስፒከር አለ፣ እዚህ ጋር ስፒከር አለ፣ እዚህ ጋር ስፒከር አለ። ስፒከር ከጀርባ ደግሞ ግድንግድዬ ስፒከር አለ ማለት ነው። እሱ ብቻ አይደለም፣ እዚህ ጋር ይታያችኋል ግብድዬ ቲቪ። ይሄን የሚያክል ግብድዬ ቲቪ አለ። ይሄ ገና ነው አላለቀም፣ ራሱ እንትን እየተደረገ ነው። ከዛ በኋላ ደግሞ ይሄ ክፍቱ ቦታ የምታዩት ቦታ ለቲቪ ነው። እዚህ ጋር አንድ ቲቪ ይኖራል፣ እዚህ ጋር አንድ ቲቪ ይኖራል፣ እዚህ ጋርም አንድ ቲቪ ይኖራል ምናምን በየቦታው ቲቪዎች ይኖራሉ ማለት ነው። ሶ በየቦታው ቲቪዎች ይኖራሉ ማለት ነው። ሶ ኬንያ ላይ እዚህ ሰፈር ነው ማለት ነው። ታውን እዚህ ሰፈር ዳውንታውን የሚባለው አካባቢ ነው መኪና ፒምፕ የሚደረግበት ቦታ ማለት ነው።
ጋይስ ሌላው ደግሞ ኬንያ ላይ በጣም በርካሽ ፍሩቶች ይገኛሉ። ምክንያቱም ይቆራረጡታል። እንደኛ አንድ ሙሉን ብቻ መግዛት አይጠበቅባችሁም። የተቆራረጠ ለእናንተ ለአንድ መጠቀም የምትችሉት አይነት ፒስ መግዛት ትችላላችሁ ማለት ነው። Can I get one piece? Watermelon. How much? 20. Okay. ውሃ ጠምታችሁ ምናምን ስትበሉት በቃ ቀጥቅጥ ነው የሚያረጋችሁ። በጣም ቀጥቅጥ ያረጋችኋል። አሁንም ደግሞ ሌላ የሚበላ ነገር ካለም የሚታይ ነገር ካለም ዞር እያልን እናሳያችኋለን። እሺ ጋይስ አሁን ደግሞ በብዙዎቻችሁ ጥያቄ መሰረት የስልክ ዋጋ እነግራችኋለሁ ማለት ነው። ቪቮ ይባላል ስልኩ። ሁለት አይነት አለው። አንደኛው 6 ጂቢ ራም በ128 ከሆነ 28000 ብር ነው። 31999 ብር ደግሞ 6 ጂቢ ራም በ256 ከሆነ ማለት ነው። እዚህ ጋር ያሉት በሙሉ ቪቮ ስልኮች ናቸው። እዚህ ጋር በተመሳሳይ ቪቮ V16 ሌት የሚባል አለ። ኦልሞስት 45000 ብር ማለት ነው በ256 ጂቢ በ24 ጂቢ። እዚህ ጋር ደግሞ በ16 ነው 256 ሲሆን ደግሞ ይቀንሳል 36999 ይሆናል ማለት ነው። ከዚህ ጋር ደግሞ ኦፖ አሉ። ኦፖ ደግሞ 59999 ኦልሞስት 60000 ነው ማለት ነው። 24 ጂቢ በ512 ጂቢ 24 ጂቢ ራም በ512 ጂቢ ማለት ነው። እዚህ ጋርም እንደዛው ኦፖ አለ ተመሳሳይ ነው። ይሄም 12 ጂቢ በ128 ሲሆን 23000 ብር፣ 16 ጂቢ በ256 ሲሆን ደግሞ 29000 ብር አለ ማለት ነው። ከዛ እዚህ ጋር ደግሞ ሬድሚ አለ። ሬድሚ ደግሞ እዚህ ጋር ሬድሚ 15 ፕሮ ነው። ሬድሚ 15 ፕሮ ደግሞ 40000 ብር በ8 ጂቢ በ256 ከሆነ ማለት ነው። 12 በ512 ሲሆን ደግሞ 88000 ኦልሞስት እጥፍ በላይ ይሆናል ማለት ነው። 12 በ512 ሲሆን እና 8 በ256 ከእጥፍ በላይ ይለያያል ማለት ነው። እዚህ ጋም ሬድሚዎች ናቸው። ሬድሚ 14 24000 አለ። ሬድሚ 15 22000 አለ። ሶ ተመሳሳይ ናቸው ማለት ነው። ሶ ቴክኖ ካገኘን ወደዚህኛው ነው ካናጌት ቴክኖ። ኦኬ ጋይስ እዚህ ጋር ደግሞ ቴክኖ ካሞን 750 አለ። ሶ ይሄኛው ቴክኖ ካሞን 750 ነው። ዋጋው 256 በ16 ጂቢ ራም ነው 88000 አይ ቲንክ ይሄኛው how much for ቴክኖ ካሞን 38 ሶ 38000 ብር ነው ቴክኖ ካሞን 50 በ256 በ16 ማለት ነው። እዚህ ጋር ማለት ቴክኖ ካሞን 50 256 በ16 ተመሳሳይ 42000 አለ። እዚህ ጋር 38 አለ። እዚህ ጋር ደግሞ ቴክኖ ስፓርክ አለ። ቴክኖ ስፓርክ ደግሞ 29999 በ128 በ16 ከሆነ 256 በ16 ከሆነ ደግሞ 88000 ብር ነው ማለት ነው። እዚህ ጋር በተመሳሳይ ቴክኖ ስፓርክ ስልክ አለ። ፖፕቲዮኒ እዚህ ጋር አለ። ፖፕቲዮኒ ሲሆን ደግሞ 64 በ8 ሲሆን ኦልሞስት እዚህ ጋር የተጻፈው ዋጋ ተመሳሳይ ነው፣ ግን አይ ቲንክ የተለያየ ይሆናል ብዬ አስባለሁ። ሶ በትንሹ የስልክ ዋጋ ይሄን ይመስላል። እዚህ ጋር ደግሞ ዲሞ ፎን አለ። ቴክኖ ስፓርክ 13 አይ ሚን ቴክኖ ስፓርክ 13 15999 ብር ነው ማለት ነው። ሶ ቴክኖ ስፓርክ 13 ደግሞ 15999 ብር ነው ማለት ነው። ሶ በሰፊው ደግሞ በሌላ ጊዜ የስልክ ቪዲዮ እንሰራላችኋለን። ጋይስ አሁን ደግሞ የኢትዮጵያ ንግድ ባንክን የሚመስል ህንፃ ጋር ያለ ነው። እንደምታዩት ሁሉ ነገር ህንፃ ነው የሚመስለው። ከታች ያለው እሱ ጋር ሳፋሪኮም አይ ቲንክ የሳፋሪኮም ሊሆን ይችላል። ብቻ ኬንያ ላይ ካሉ ትልቅ ቢልዲንጎች ውስጥ አንዱ ይህኛው ቢልዲንግ ነው ማለት ነው። ጋይስ አሁን ደግሞ ወደ ማሳይ ማርኬት እየሄድን ነው። ማሳይ ማርኬት ማለት የነሱ ጌጣጌጥ ባህላዊ ነገር ልክ እንደዚህ አይነት እና የተለያዩ ሴቶችም ወንዶችም የሚያደርጉት ባህላዊ ጌጣጌጣቸው የሚሸጥበት ቦታ ነው። ሶ የነሱን ባህልና ካልቸር የሚያሳይ ቦታ ነው ማለት ነው ማሳይ ማርኬት። ወደ ውስጥ ገብተን ደግሞ አሳያችኋለሁ። ይመቻችሁ። ጋይስ አሁን ደግሞ የነሱ ባህላዊ ነገር የሚሸጥበት ቦታ ነን። እዚህ ጋር የተለያዩ በእንጨት የሚሰሩ ማንካዎች አሉ። እዚህ ጋር ደግሞ የነሱን ባህል የሚያሳይ በብዙ ቀለማት ያሸበረቁ
ጨሌ ነው የሚባለው። ጨሌዎች አሉ። እዚህ ጋር የተለያዩ ስዕሎች አሉ። እዚህ ጋር ቀጭን ያለች፣ እዚህ ጋር ዝቅ ብላ፣ እዚህ ጋር ቀና ብላለ። እዚህ ጋር የተለያዩ ስዕሎች አሉ። እዚህ ጋር ደግሞ በእጅ የሚሰፉ የተለያዩ እቃዎች ምናምን ነገር አሉ። እዚህ ጋር ከበሮ አለ። ከበሮና መቀመጫዎች አሉ። እዚህ ጋር ደግሞ የሴቶች ልብሶች አሉ የነሱ። እዚህ ጋር የኬንያ ማሊያ አለ። የኬንያ ባንዲራ ያለው ልብስ የሴቶች አልባሳት ነው የአካባቢ። የህፃናትም አለ። የህፃናት የኬንያ አልባሳት ይህንን ይመስላል። ባህላዊ አልባሳት በትልልቆችም ይሄን አይቼዋለሁ ቦርደር ላይ ይህንን ይመስላል። እዚህ ጋር ደግሞ የተለያዩ ጫማዎች አሉ። የባህላዊ ጫማዎች ማለት ነው። እንደምታያቸው እዚህ ጋር ሲሊፐር በቆዳ የተሰሩ የተለያዩ ጫማዎች አሉ። በፋማሽ ፎክስ 1500 ኦኬ። ይሄ 1500 ብር ነው። ሶ አሪፍ ነው። አይ ቲንክ ይሄንን ነገር ብንገዛው። ቆይ እስቲ የነሱ እዚህ ጋር የሴቶች ነው መሰለኝ። አይ ቲንክ ሁሉ የሴቶች ነው እዚህ ጋር ያለው። ይሄኛው የወንዶች ይሄኛው የሴቶች ይመስለኛል። ሌሎች ጫማዎች አለ። እዚህ ጋር የተለያዩ ሴቶች የሚጠቀሙባቸው ጌጣጌጦች አሉ። እዚህ ጋር የተለያዩ አንገት ላይ ጌጣጌጦች አሉ ማለት ነው። እዚህ ጋር እጅ ላይ የሚደረጉ ጌጦች አሉ። እዚህ ጋር ጫማዎች አሉ። የኬንያ ባህላዊ ልብስ አልባሳት ይህንን ይመስላል። ይህን ቦርሳቸው እንኳን የተለያዩ ቀለማት ያደመቀ በጣም የሚያምር ነው። በጣም ውበት ያለው ሲታይ ማለት ነው። እዚህ ጋር ደግሞ ልብሶች አሉ ላይክ እንደ ቢጃሞች እነሱ ካልቸር የሆነ የተለያየ በጨሌ ለአንቀልባ ምናምን የሚደረግ አይነት ጨሌ። እዚህ ጋር የቁልፍ ምናምን ማንጠልጠያ አለ። እንደዚህ አይነት እንደዛ ራሱ አለ እንደዚህ እንወስ የተለያዩ ጌጣጌጦች አሉ። እዚህ በሙሉ እነዚህ የቁልፍ መያዣዎች ናቸው ማለት ነው። ሶ እነዚህንም እንደ ማስታወሻ የሆነ ነገር እንይዛለን። እዚህ ጋር ደግሞ የእጅ ጌጦች አሉ። እኛ ያረግነው አይነት ማለት ነው። እንደዚህ አይነት የእጅ ጌጦች አሉ ማለት ነው። ሶ ይህንን ይመስላል። ወደ ውስጥ እንባና ደግሞ እናስ ሶ ጋይስ እዚህ ጋር ደግሞ አይ ቲንክ ጩቤ መያዣ ነው ምንድን ነው ምን እንደሆነ አልገባኝም፣ ግን የምታውቁት ኮሜንት ላይ ያስቀምጡልኝ። እዚህ ጋር ለህፃናት መጫወቻ የሚመስሉ መኪኖች አሉ። እነዚህ መኪኖች በኮርኪ ነው የተሰሩት ማለት ነው። በኮርኪ የተሰሩ የተለያዩ መኪኖች አሉ። የተለያዩ ጌጣጌጦች በእንጨት በቃ እዚህ ያለው እዚህ ማሳያ ማርኬት ውስጥ ያለው ምንድነው ሁሉም የእጅ ስራ ነው ማለት ነው። እዚህ ጋር የሩዋንዳ አለ፣ ዜብራዎች፣ አፍሪካን የሚገልጹ የተለያዩ ነገሮች አሉ። እዚህ ጋር የተለያዩ እቃዎች አሉ ምናምን። ሶ ፕራይሳቸውን እስቲ እንጠይቅና የነዚህን ምናምን how much for this one 2500 ብር ነው ማለት ነው። ኢንዌስ የሆነች ነገር እንግዛና እጃችን ላይ ምናምን የሚደረግ ደግሞ እንሄዳለን። ይህንን ይመስላል። ሰው የሚመስሉ ቅርሶች የድሮ እነዚህ ብዙ ጊዜ ያቸዋሉ አፍሪካ ሀገራት ምናምን። ከዛ ውጭ ደግሞ ይሄ በቀንድ ነው የሚሰራው ትክክለኛ የጠላ ምናምን እንደሚጠጣበት አይነት ማለት ነው። በጣም ብዙ አይነት እንስሳቶች አሉ። የሰው ቅርጽ አለ። የተለያዩ መጠቀሚያ እንደምትሆን ራሱ ማላውቀው በጣም ብዙ እቃ አለ። ብዙ የእንጨት ስራዎች አሉ እዚህ ቤት እና በጣም ነው ደስ የሚለው። ኬንያዎች በዚህ ነገር ይታወቃሉ። ላይክ በእንጨት ስራ በአርት በጣም ይታወቃሉ፣ በእጅ ስራ ማለት ነው። ከዛ ማለት ደግሞ እንደምትወጡ ከዛ ውጭ ደግሞ ለሴቶች መዋቢያ የተለያዩ የሴቶች መዋቢያ ጨሌዎች አሉ ማለት ነው። እነዚህ የተለያዩ ጨሌዎች ናቸው። ከዛ ውጭ ደግሞ የተለያዩ አይነት ድንጋዮች አሉ፣ የተለያዩ ከለር ያላቸው በተለያዩ ከለር የሚያምሩ ድንጋዮች አሉ ማለት ነው። ከዛ ውጭ ደግሞ ለሆቴሎች ምናምን አይ ቲንክ ለሆቴሎች ምናምን መሰለኝ እንትን ለሚይዙበት ይሄ ሜኑ ለሚያቀርቡበት የሚሆኑ የእንጨት ስራም አለ። ቀለበቶች አሉ ምናምን እዚህ ጋር ደግሞ የተለያዩ አይነት ቤቶች እዚህ ይገኛሉ ማለት ነው። እዚህ ጋር ደግሞ እንስሳቶች አሉ። ዝሆን አለ፣ አቦሸማኔ አለ፣ የተለያዩ እንስሳቶች እዚህ ጋር አሉ ምናምን። ግን የገረመኝ እነዚህ ምንድን ናቸው ትርጉማቸው? ብዙ ጊዜ እዚህ ያሉ እንደዚህ አይነት ሰዎች ማለት ነው ምን እንደሆኑ አልገባኝም። እኔውስ ሌላ ቦታ ደግሞ ዞር እያሉ እናያለን። እሺ ጋይስ አሁን ደግሞ እዛው አካባቢ ልብስ፣ ጫማ፣ ቦርሳዎች ምናምን የሚሸጡበት ቦታ እያየን ነው። የተለያዩ ቦርሳዎችን ምናምን እንጠይቃለን የቦርሳ ዋጋና ከዛ በኋላ የልብስና የጫማ ምናልባት ከገዛን የልብስና የጫማ ዋጋዎችን እንጠይቃለን።
ሶ ከነዚህ እንጀምር። አይ ቲንክ ቦርሳዎች በጣም ከባድ ነው የምታዩት ቦርሳ። how much for this one? 15,000 1,500 yeah okay 50,000 50,000 guys 50,000 ነው በጣም ይሄ ብሩ ሶ በጣም ኤክስፔንሲቭ ነው ማለት ነው ቦታው። I think okay እስቲ የኛውን take how much for this one? 8,500 okay ይሄ ደግሞ 8,500 ብር ነው ማለት ነው። ሶ አይ ቲንክ ሌላ ቦታ ካለው አንጻር ይህ ቦታ በጣም ውድ ነው። ምክንያቱም ሌላ ቦታዎች ላይ በ1,500 በ1,000 ብር ቦርሳዎችን ትገዛላችሁ። የሚጎተቱ ቦርሳዎችን አሪፍ ቦርሳዎችን በ1,000 ብር እና በ1,500 ብር ትገዛላችሁ ማለት ነው። ሶ ይህ በጣም ውድ የሆነ ቦታ ነው። እሺ ጋይስ እዚህ አካባቢ ማርኬቱ ውድ ቢሆንም አሁን ደግሞ ጃኬት ምናምን እንጠይቅና እስቲ የተሻለ ካገኘን ሜቢ ፕራይስ ለእናንተ እንነግራችኋለን ማለት ነው። how much for this one? 2,500 ኦኬ 2,500 ብር ነው ማለት ነው ይሄ። ኖ ቴንክ ዩ። ሶ ይህ አካባቢ ትንሽ ውድ ነው መሰለኝ። እዚህ ጋር ሹራቦች አሉ፣ የተለያዩ ሹራቦች። እስቲ ሹራቦች ነው አለ ማምቦ። ሄሎ ብሮ ጋይስ ተመስጠዋል። እዚህ ጋር ምንም እያዩኝ ራሱ አይደለም። ኤኒዌይስ ሹራቦች እነዚህ ይመስላሉ፣ ግን ዋጋውን how much for this one bro? How much for this one? 1,200? Yes. Okay, all are 1,200? Yeah, this is 1,200. Okay, so ከ1,500 ዲፔንድ ይሆናል ማለት ነው። 1,500 እስከ 1,200 ነው ማለት ነው። ሁሉ ሹራቦች ያው ቦንዳ ስላልሆኑ አሪፍ ነው፣ ግን ቦንዳ ቦታ ሆኖ ላይክ ኦልሞስት አዲስ ኮንዲሽን ሆኖ በጣም በርካሽ የሚገኝበት ቦታ አለ። ሶ እዛ ቦታ ስንቀርጽ በተለይ ነጋዴዎች ያን ቪዲዮ ይጠቅማቸዋል። ጋይስ አሁን ደግሞ ምግብ ቤት ገብተናል። የኬንያ የተለያዩ ምግቦችን የምናገኝበት። ሄሎ what type of food do you have? Bilan beef. Do you have ugali with beef? Okay, እና ugali with beef and rice እናርገዋል። ሌላ okay, rice with beef and beef. Yeah, two beef. Thank you. ሶ ጋይስ አሁን ምግባችን ሲመጣ ደግሞ እናየዋለን። ኡጋሊ ማለት የነሱ ባህላዊ ምግብ ነው። ዋና እነሱ የሚመገቡት ምግብ ኡጋሊ ይባላል። ሶ ራይስ ደግሞ እኛንም እንዲመቸና ከነሱ ባህላዊ ምግብ ውጪ እንሞክራለን ማለት ነው። ሶ ኡጋሊ ስንበላ ታያላችሁ። ምግባችን እስኪመጣ ድረስ ጠብቁ። አሁን ስታርታፓችን መጥቷል። ይህም እንደምታዩት የስጋ መረቅ ነው። ሶ መረቅ ነው መጀመሪያ ቴስት የምናደርገው ማለት ነው። በጣም ነው የሚጣፍጠው። ድካማችሁን ያስረሳችኋል ይሄ ማለት ነው። ምግባችን እስኪመጣችን እየቀማመስን እንቆያለን ማለት ነው። እሺ ጋይስ አሁን ደግሞ ምግባችን መጥቷል። ኡጋሊ ማለት ይህ ነው። የኬንያ ዋነኛ ምግባቸው ማለት ነው። ኬንያ ላይ ላይክ የሆነ ጦርነት ወይንም ደግሞ ሰላማዊ ሰልፍ ምናምን ከተነሱ ምንድነው የኡጋሊ ዱቄት ከተወደደ ነው። ኡጋሊ በጣም ዋና ምግባቸው ነው። ልክ እንደ እንጀራ የነሱ በጣም የሚወዱት ምግባቸው ይህ ኡጋሊ ይሰኛል። ሶ የበቆሎ ዱቄት ነው ይሄ። ከዛ በኋላ ስጋ አለው። ከዛ በኋላ ደግሞ ጎመን አለው። ከዛ ውጭ ደግሞ ሌላ ያዘዝነው ደግሞ ሩዝ ራይስ ዊዝ ቢፍ ነው። ሶ ስጋ አለ እዚህ ጋር ሩዝ አለን። ከዚህ ጋር ደግሞ ካቤጅ ጥቅል ጎመን አለን ማለት ነው። ሶ እዚህ ጋር ደግሞ የምንጠጣው አለ ጥቅል አለ እዚህ ጋር። ሶ ምግባችን ይሄንን ይመስላል። ወደ ምግባችን እንሄዳለን። እኔ የመጀመሪያ አይደለም ኦሬዲ ሞክሬ አውቃለሁ። አንተ ደግሞ ሪአክሽንን ትነግረኛለህ ማለት ነው። መጀመሪያ እሺ ከኡጋሊ እንጀምር። ይሄ ኡጋሊ ይባላል። በበቆሎ ዱቄት ነው የሚሰራው እና ውስጡ እንደዚህ ጎድጎድ አድርጋችሁ ስጋ ታስገቡበታላችሁ ማለት ነው። ከዛ ስጋ ተበጥብጥ ከዛ ደግሞ ጎመን ሚክስ እናደርጋለን ማለት ነው። በጣም ትልልናቸው ነው። ጸዴ ነው በጣም ያንተ ሳይል ያንተ ተመችቷል። በጣም አሪፍ ነው። ስጋው በጣም ስስ ነው። ይሄን እየበሉ ነው እዚህ በጣም ወፍራም ነው። በጣም ግብግብ ናቸው ሰዎቹ ማለት ነው። ሶ
ጋር የሚያካስል ነገር አለ። እስኪ ብቻውን ራሱ ነው አብረን ሞክረው እንደዚህ ራሱ በጣም ነው የሚያቃጥለው። እሺ ጋይስ አሁን ደግሞ ይሄኛውን እንሞክረዋለን። ራይስ ዊዝ ቢፍ ማለት ነው። ሶ ቴስት እናደርጋለን። እዚህ ጋር ስጋችን በማንካ ከዛ እዚህ ጋር ጉንማችን ቦቴል ረማባት አግሪስታስ ነካዋለን። ሶ ጋይስ አሁን በጣም ነው የሚጣፍጠው። በጣም በጣም ቲንዳራ ራሱ በጣም ነው የተመቸኝ። በዳው በጣም ይስላ ጋይስ ምግባችን እንደምታዩት ጭጭ አድርገናታል ማለት ነው። ኦልሞስት ጭጭ ነው ያደረግናት። በጣም አሪፍ ምግብ ነው የነሱ ምግብ። ጋሊም በጣም ነው የሚጣፍጠው። እዚህ ጋር ስጋውን በጣም ስሙዝ የሆነ ስጋ ስለሆነ በጣም የተመቸኝ። አንተስ እንዴት? በጣም አንደኛ ነው ያ በጣም ይጣፍጣል። አይሽህም ወደ ኢትዮጵያ መጥቶ ኢትዮጵያ ማለት ነው። እኔ በቃ እንደ ቢዝነስ አስበው ለየት ያለ ነገር ማምጣት ትችላላችሁ።